አታድርግልኝ። በቃ እኔም ከዚህ በኋላ ተስፋ ቆርጫለሁ። ቢኒያምን ማየት አልችልም። አግኝቼ ድጋሚ እንኳን ይቅርታ መጠየቅ አልችልም። ምን አድርገሽ ነው ስልክ ማታንሽ? ስራ ላይ ነኝ። እንደምታየው ደግሞ ስልኬ በአካባቢ የለም። ከማታ ጀምሮ ስልክሽ አጠገብሽ የለም? እውነት ንገር፣ ለምንድን ማታንሽ? እባክህ ስራ የሚሰራ ብቻ ትቶኛለህ። በጣም እየተጨናነኩኝ ነው። እኔ ቢኒያምን ለአንቺ እንቅፋት አታስቢ። ከዚህ በኋላ በስህተትም ቢሆን መንገድሽ ላይ አልገባም። ትችላለህ። ሁሉም ነገር የኔ ጥፋት ነው። አይዞሽ አይዞሽ። ስማኝ ታሪኩ፣ ቢኒያምን እንዴትም ከየትም ብለን ፈልገን ማግኘት ይኖርብናል። እሺ፣ ግን እንዳሉት ሞቶ ቢሆንስ? አይ እንደዛ አይመስለኝም። እንደዛ ቢሆን የኛ ልጆች ሲፈልጉ ሬሳውን ቢሆን ያገኙታል። እንደዚህ ያደረገው የኔንም እርምጃ ጠንቅቆ የሚያውቅ ሰው ነው። ወይም ደግሞ ሆን ብሎ እኔን የፖሊሶች አውሮስ መከተል የፈለገ ሰው። አታስብ፣ እንዳሰቡት አይሳካላቸውም። ከየትም ብለን እናገኘዋለን። በጣም ጥሩ። በቃ እኔ አንዳንድ መጨረስ ያለብኝ ነገሮች ስላሉ ወደ ቢሮ ልሂድ። አንተን ፍለጋህን አሁን ጀምር። እሺ። እህቴ እንኳን ደህና መጣሽ። ዳጊ አይዞሽ፣ ደግሞ አትጨነቅ። ቢኒ ምንም አይሆንም። የያዘ ፊት ቢሆንም እንኳን ሊገድለው አይችልም። አሳስሩት ነበር እኮ በጣም ተናዶበታል። ታዲያ እንዴት ነው ሊገድለው የማይችለው? ማንም ሰው ደፍሮ ሊያሳስረው ሞክሮ አያውቅም ነበር። ያፌት ታስሮ ነበር? ቆይ መቼ ነው የታሰረው? ይህንንም አታውቂም? ይህንን ነገርማ ቁጭ ብለን ነው ማውራት ያለብን። ግን መጀመሪያ እናቴን ሰላም በያት። ገኒ በጣም ይቅርታ፣ ነገሮች ተደራረቡብኝና የመጣሁበትን ረሳሁ። ሰላም ሳልልሽ። ገኒ አንቺ አጠገቤ እያለሽ ጠንካራ ነበርኩ። ሁሌም መስመሬን ስለምታሳይ መስመር ትቼ አላውቅም ነበር። አሁን ግን ብቸኛ ሆኛለሁ። አጠገቤ ያሉ ሰዎች ሁሉ ቀስ በቀስ እየራቁኝ ነው። አንቺ እኮ ነሽ ጥለሽኝ ሄድሽው። እኛ እኮ ልንቀርብሽ እየሞከርን ነበር። ዳጊ፣ አንተ እንደ ወንድም ገኒ እንደ እናት ለመቀበል በጣም ብዙ ሞከርኩ፣ አሰብኩ። ግን ደግሞ ለምን የሚለው ጥያቄ አላራምዳለኝ። እና ለምን የሚለውን ጥያቄ እናቴን ጠይቂያት፣ መልሱን እሷ ትመልስልሻለች። መልሱን ፈራሁት። አሁን ባለሁበት ሁኔታ ይህን ነገር መቀበል የምችል አይመስለኝም። ዳጊ እመጣለሁ ብዬ ቆየሁ አይደል? የሆነች አስቸኳይ ስራ ነበረች። ግን ይሄ እንዴት ነሽ? ግን ይሄ እንዴት ናት? አይ እንደውም እኮ ከጎረቤት ጋር ተጋግዘን ወሰድናት። ቅድም እኮ እንደወሰድናት ልነግርህ ስል ሳትሰማኝ ነው ስልኩን የዘጋኸው። በቃ ዳጊ እኔ ልሂድ። ስለ ቢኒያም አዲስ ነገር ካለ ደውዬ እጠይቅሃለሁ። አንተም ደውለህ ንገረኝ። ቻው። እኔ ስመጣ ነው እንደምትሄጂው? ይህን ያለሁበትን ጨርሽ። አይጨንቀኝም፣ ግን ደግሞ አንተ የተገኘበት ቦታ ላይ መገኘት አልፈልግም። ምክንያቱም አንተ ያለህበት ቦታ እንደተገኘ ባሌ ካወቀ ይደብረዋል። እኔ ደግሞ እሱ እንዲደብረው አልፈልግም። በቃ ገኒዬ እግዚአብሔር ይማርሽ። ደግሞ በእኔ ጉዳይ ምንም እንዳትጨነቂ። የቢኒ ጉዳይ ተፈቶ አንቺም ሲቻልሽ መጥቼ እናወራበታለን። ምንድን ነው አስሬ ባሌ እኔ ለማናደድ
ለዛ ማይረባ ባሏ ናታን በቃ ተረጋጋ። ታውቃለህ፣ የእናቴ መታመን ባልፈለገውም እዚህ ድረስ መታ ስለጠየቀችኝ ግን በጣም ደስ ብሎኛል። አሁን ደግሞ አጎቴን ፈልገን ካገኘነው ቤተሰብ መሆናችንን አምና ትቀበላለች። አየሽ እናቴ፣ ሁሉም ነገር ለበጎ ነው የምትይው በምክንያት ነው። አየሽ እናቴ፣ ሁሉም ነገር ለበጎ ነው የምትይው በምክንያት ነው። ዳጊ ማጣሉ ብዬ ቆየዋል። የሆነች አስቸኳይ ስራ ነበረች፣ ግን ይህ እንዲሆነች ግን ይህ እንዲሆነ አሁንም ይወደኛል። እኔ እንደምናፍቀው ሁሉ እሱም ይናፍቀኛል። ዛሬ ደግሞ ቶሎ ፈጠኝ ባልወጣ ኖሮ ነገሮች ሁሉ ተበለሻሽተው ነበር። ስንት ቀን ወደ እሱ ለመሄድ አስቤ ከዛ ደግሞ በሬን ቆልፌ እንደቀረው ቢያውቅ ኖሮ ምን ያህል በፍቅሩ እየተሰቃየው እንደሆነ ቢያውቅ ኖሮ በጣም ነበር ደስ የሚለኝ። አይ ለነገሩ ይሄ ማወቅ የለበትም። እሱ ካወቀ ሁሉም ነገር ነው የሚበላሸው። ደህና ነኝ። እኔ እኮ ዛሬ እስር ቤት የምታደር ነበር የመሰለኝ። ለመሆኑ ቢኒያም ምንድን ነው ያደረግከው? ይሄ ደግሞ ምን ማለት ነው? ስማ፣ እንደዚህ እየተነሳ ዘመዶችን የምትጎዳ ከሆነ ናታንንም እንደማትጎዳው በምን እርግጠኛ ነኝ? እንደዚህ እንደፈለክ እየሆንኩልህ ያለሁት ቤተሰቦቼን ለመጠበቅ ነው። እና አሁን ደግሞ ቢኒያም ዘመድሽ ሆነ? አዎ ዘመዴ ነው። ገነት እናቴ፣ ዳግም ወንድሜ እስከሆነ ድረስ እሱም አጎቴ ነው። አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለእሱ እታገልለታለሁ። ትሰሚኛለሽ? ለዚህ ውሻ መቆርቆርሽን ካሁን በኋላ ታቆሚ። እቆረቆርለታለሁ። ለማን ሆነና ነው ህይወቴን ያበላሸሁት? ለእሱ እኮ ነው። አሁንም ቢኒያምን ካሰርክበት የማትለቀው ከሆነ የማታውቃትን ኤፍራታን ሆንብሃለሁ። የኔ ንግስት ተያት፣ ፈታተኝ። በመጀመሪያ ቢኒያምን ያላሳሰርኩትም፣ ሲቀጥል ይሙት በህይወት ኑሮ የማውቀው ነገር የለም። ብቻ እኔም ፖሊሶቹን በየፊናችን እየፈለግነው ነው። ምንም ሳይሆን ወደ ቤቱ ይመለስ ይሻላል። ካልሆነ ግን ለአንተም ለእኔም ጥሩ አይሆንም። ትሩም ለሴት ልብ መስጠት የሆኑ ትርፉ መደፈር። ቆይ እኔ እኮ ያፌት ነኝ። እንዴት ነው በአንድ ሴት እንደዚህ ሊደፈር የቻልኩት? ይበል ያፌት፣ እንዲህ እንድትጫወትብህ የፈቀድክላት ራስህ ነህ። በተለይ ከዚህ በኋላ አንድ ነገር ባደርግ ገመኔን ለሰው ነው አውጥታ የምትሰጥብኝ። ቆይ ራሴን እያወቁ እኔስ እንዴት እንደዚህ ያደርጋለሁ?